በካሬ 84,000 ብር እስከ በዓል ብቻ በኢትዮጵያ የመጀመሪያ ባለ 5 ኮከብ ኮምፓውንድ አፓርትመንት ቤቶችን በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት እያስገነባን እንገኛለን። ባለ 1 መኝታ በ600,000 ብር ቅድመ ክፍያ፣ ባለ 2 መኝታ በ900,000 ብር ቅድመ ክፍያ፣ ባለ 3 መኝታ በ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም ጭማሪ በ10 ዙር መክፈል ይችላሉ። በውስጡ 2 የመዋኛ ገንዳ፣ የአዋቂዎች ጂምና ስፓም፣ ባስኬትቦልና የልጆች መቆያ ቦታ ያካተተም። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ይደውሉ። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ሰላም ደጃፍ ቆማለች ሲሉም ለፎክስ ኒውስ ነገሩ። ትራምፕ እንዳሉት ፋርሳዊቷ ኢራን ክፉኛ ሰላማዊ ስምምነት እየተማለደች ነው። የአሜሪካ ማዕከላዊ ሴንትኮም አዛዥ ደግሞ በኢራን ወደቦች ዙሪያ የተጣለው ሸምቀቆ ሙሉ በሙሉ ሰርቷል ብሏል። እንደዛ በመሆኑም ከኢራን ባህር በኩል የሚደረገው የንግድ ኢኮኖሚ እንዲሁ ሙሉ በሙሉ ተገቷል ሲል አስታውቋል። የአሜሪካ የገንዘብ ሚኒስትር ይህ በእንዲህ እንዳለም ስኬታማውን ማነቆ ተንተርሰው በሰጡት መግለጫ ቻይና ከኢራን በኩል የሚመጣ አንዲት ጠብታ ነዳጅ አታገኝም ሲሉ አውጀዋል። ራሽያ በወገኗ እኔ ያለው ቻይናማ የጥረት ኢኮኖሚ ሰለባ አትሆንም፣ ጉድለቷን እሸፍናለሁ ስትል ወዲህ ለራሷ ኪስ ወዲያ ደግሞ ለመልካም ግንኙነቷ ማዳበሪያ ፈይዳለች። ትራምፕ ለፎክስ በሰጡት ሰላም ደጃችን ናት መግለጫ ጦርነቱ ሊያበቃ አፋፍ ደርሷል ብለዋል። ወደ 7ኛ ሳምንቱ በተቃረበው ጦርነት ጊዜ ውስጥ ዶናልድ ትራምፕ ጦርነቱ ሊያበቃ አፋፍ ደርሷል ሲሉ ያሁኑ የመጀመሪያቸው አይደለም። ፕሬዚደንቱ በተጨማሪ ጦርነቱ ሲያበቃ ኢራን የደረሰባትን ውድመት መልሳ ለመገንባት 20 ዓመት ይፈጅባታል ብለዋል። አሜሪካና እስራኤል ባደረጉት ጣምራ ድብደባ በኢራን ላይ የደረሰው ጉዳት ከ140 እስከ 145 ቢሊዮን ዶላር መገመቱ አይዘነጋም። ትራምፕ በትናንትናው ዕለት በሰጡት ሌላ መግለጫቸው አሜሪካና ኢራን ለሁለተኛ ዙር ድርድር በ2 ቀናት ውስጥ ወደ ኢስላማባድ ሳይመለሱ አይቀሩም ብለዋል። በተያያዘ ዜና ትናንት ማክሰኞ እስራኤልና ሊባኖስ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ አጋፋሪነት አሜሪካ ውስጥ መወያየታቸው ታውቋል። የሊባኖሱ ፕሬዚደንት ጆሴፍ ኦውን ውይይቱም የሊባኖስ መከራ ማብቂያ መጀመሪያ ይሆናል ብዬ ተስፋ አደርጋለሁ ብለዋል። እስራኤል ደቡብ ሊባኖስን ተቆጣጥራ መቆየቷን ከቀጠለች መረጋጋት አይሰፍንም ሲሉ አሳስበዋል። ውጭ ጉዳይ ሚኒስትር ሩቢዮ በወገናቸው በአሜሪካ የእስራኤልና ሊባኖስ አምባሳደሮች ያደረጉትን ውይይት ታሪካዊ ዕድል ወይም አጋጣሚ ብለውታል። ይህ ስብሰባ ከተኩስ አቁም ያለፈ ነው። የሀገረ ሊባኖስን ሕይወት እየተጣባውን የሄዝቦላ ተጽዕኖ በቋሚነት ቆርጦ ለመጣል እየተደረገ ነው ብለዋል። ሁለቱ አምባሳደሮች በአሜሪካ ውጭ ጉዳይ ሚኒስትር
አደራዳሪነት በዋይት ሃውስ ቤንጃሚን ፍራንክሊን አዳራሽ ውስጥ ነበረ የተወያዩት። ፕሬዚደንት ትራምፕ ወዳጅ ይሏቸው ከነበሩት ከጣሊያናዊቷ ጠቅላይ ሚኒስትር ልጅ እግሯ ወይዘሪት ጆርጂያ ሜሎኒ ጋርም ተናትፈዋል። ወይዘሪቷን ድፍረት የላትም ሲሉ አውግዘዋቸዋል። ትራምፕ ኮሪየሬ ዴላ ሴራ ከተሰኘው የጣሊያን ጋዜጣ ጋር ባደረጉት ቃለ ምልልሳቸው ሲናገሩ ጆርጂያ ሜሎኒ በጦርነት እኛን ማገዝ አትፈልግም፣ ደንግጫለሁ ብለዋል። ስልጣን ላይ ከወጡ በኋላ ከባለቤታቸው ጋር የተፋቱትን ጠቅላይ ሚኒስትር ሜሎኒ ጋር በአካልም ሆነ በስልክ ካወራው ረጅም ጊዜ ሆነኝ ብለዋል ትራምፕ። የኢራንን የኒውክሌር መሳሪያ ለማጥፋት ከዋሽንግተን ጎን ሳትቆም ቀረች ሲሉ ከሰዋቸዋል። እንዳሰብኩት አይደለችም አሉ ጠቅላይ ሚኒስትሩ ማብጠልጠላቸውን በመቀጠል። ከዚህ ቀደም ሁሌም ለማገዝ የማትሰለች ታላቅ መሪ ናት ሲሉ ኮኮ አድርገዋት ነበረ። የበፊቷ ሜሎኒ አይደለችም አሉ ትራምፕ ለጣሊያኑ ጋዜጣ ሲቀጥሉ። ጣሊያን ተመልሳ እንደነበር አትሆንም ሲሉም ምጽአት ተንብየዋል። በተያያዘ ዜና የጣሊያኗ ጠቅላይ ሚኒስትር አገሬ ከእስራኤል ጋር የነበራትን የመከላከያ ስምምነት አግዳለች ሲሉ መናገራቸውን ተከትሎም እስራኤል የትኛው የመከላከያ ስምምነት ስትል ምላሽ ሰጥታለች። የእስራኤል ውጭ ጉዳይ ሚኒስቴር ቃል አቀባይ ሲናገር ከጣሊያን ጋር ምንም አይነት የደህንነት ስምምነት የለንም፣ ከዓመታት በፊት ካደረግነው የመግባቢያ ሰነድ ወይም ስምምነት በስተቀረ ብሏል። እሱም ቢሆን በይዘት ደረጃ ምንም ፋይዳ የያዘ አልነበረም ሲል አንኳሶታል። አያይዞም የጣሊያን እርምጃ የእስራኤልን ደህንነት በምንም መልኩ ንክች አያደርገውም ብሏል። እንግዲህ ዶናልድ ትራምፕ ጦርነቱ አፋፍ ደርሷል ብለው ተመልሰዋል። ዓለም ሰላም እየቀረበች ነው ሲሉ ዶናልድ ትራምፕ በተደጋጋሚ ዶናልድ ትራምፕ እንደዚህ አይነት ንግግር ተናግረዋል። የአሸናፊነት ንግግር ወይም ኢራን ወደ ሰላም እየመጣች ነው የሚሉ ተደጋጋሚ ንግግሮች ተናግረዋልና ይሄኛውን ከየትኛው አቅጣጫ እንውሰደው? በእርግጥስ ዶናልድ ትራምፕ እንዳሉት ዙሪያውን በአሜሪካ ባህር ኃይል ስለተከበበ ውጤት አምጥቷል ማለት እንችላለን ወይ? በእርግጥ ደግሞ ገና 2 ቀን እንኳን ያልሞላው ከበባ ነው። ያው ዶናልድ ትራምፕ እስካሁን ድረስ በተደረገው ጦርነት ኢራን የደረሰባትን ወይም ደርሶባታል ብለው የሚያምኑትን ውድመት መነሻ በማድረግ ነው። ነገር ግን ይህ ጦርነት ከሁለትና ከ3 ቀን በቀናት ውስጥ ያልቃል፣ ከዛ ደግሞ በሳምንት እያሉ በመናገር ላይ እንደነበሩ እናስታውሳለን። አሁን 7ኛ ሳምንቱን ይዟል። እንግዲህ ደግሞ አሁን ሰላም ደጅ ቆማለች እያሉ ነው እና ኢራን እየተማለደች ነው የሚሉት። ይህንን ጦርነት በሆነ ውል ለመቋጨት እየተማለደች ነው የሚሉት። ባለፈው ኢስላማባድ ላይ ያየነው ግን የዚህ ማሳያ አይደለም። ኢራን ኢስላማባድ ላይ አልቀበልም ያለችው አሁን እንደሰማነው ጄዲ ቫንስ ከቶምና ምንም አይነት የኒውክሌር ማብላያዎች እንደ ተቋም እንዳይኖርሽ፣ የፈራረሱት እንዳይጠገኑ፣ አዲስም እንዳይገነባ፣ ምንም አይነት ዩራኒየም ማበልጸግ አትችይም፣ ለሰላማዊ ዓላማም ሆነ ገለመሌ የሚል የነበረውን የአሜሪካ አቋም ወደ 20 ዓመት እገዳ አውርደው በአንጻራዊነት መቼም በሀገራት ዕድሜ ውስጥ ይህንን ያቀረቡትንም ኢራን አልቀበልም ብላ ገፍቶ ከመጣ ይህን መብቴን ለ5 ዓመት ያክል ገሸሽ ላደርግ እችላለሁ የሚል መቻቻል ብቻ ነው ያሳየችው። ከዛ በተረፈ የሚሳኤሉና የተጋትሮ ተራዳው ጉዳይ ቶታሊም አልተነሳም። ከዛ አልፎ ደግሞ የራሱ የሆርሙዝ ሰርጥ ጉዳይም ከጦርነቱ በፊት
ከዛሬ 7 ሳምንት በፊት የዓለም ነፃ መተላለፊያ የነበረ ዛሬ የምናየውን ያልተገባ ዓለም አቀፋዊ የኢኮኖሚ ችግር የፈጠረ የነዳጅና የተፈጥሮ ጋዝ እጥረትን የከሰተ የሆርሙዝ ሰርጥ ጉዳይ ምንም የተባለበት ነገር የለም። እንደገና ደግሞ እነዚህ ሁሉ ዋነኛ አስኳል ነገሮች ይቀራሉ። ስለዚህ በአንድ መድረክ የተደረገ የ21 ሰዓታት የኢስላማባድ ውይይት እውነቱን ለመናገር የትኛውን በእነዚህ ሀገሮች መካከል ያለ ልዩነት ሊፈታ እንደሚችል እውነቱን ለመናገር በጣም አስቸጋሪ ነው። በእኛ ዘገባ ላይ ኮሚኩ ድርድር በማለት ነው የገለጽነው። ታስታውሳለን። እነዚህ ሀገሮች ሰፊ ጊዜ ኖሯቸው በየሳምንቱ በየ15 ቀኑ ከኦማን፣ ሮም፣ ጄኔቭ እያሉ እየተሽከረከሩ አንዲት ጋት መቀራረብ ያላስቻላቸውን ጉዳይ ያን ያልተከፈተ ደብዳቤ ጭምር ማለት ነው እያየን አሁን በአንድ ጊዜ ኢስላማባድ ውስጥ እነዚህ ሁሉ ጉዳይ ሊፈታ እንደሚችል አስቦ ነገሩን ሰማይ ማድረስ ራሱ የሚያስቅ ነበረ እና ውጤቱንም አይተነዋል። አሁን ደግሞ እንደገና ተመልሰው ሊገናኙ ነው ይላል እና ጦርነቱን ለማቆም አሁን ለምሳሌ የኒውክሌሩ ጉዳይ ነው ይላሉ ዶናልድ ትራምፕ። የሆርሙዝ ሰርጥ ጉዳይስ? ሆርሙዝ ሰርጥ ላይ በፓርላማ ደረጃ በኢራን ሉዓላዊነት ስር ታሪፍ አስቀምጣ ከዚህ በኋላ በዚህ መንገድ ነው የሚቀጥለው የሚል አቋም ይዛን ያለችው ኢራን። ስለሱስ ምን አይነት ስምምነት ነው ሊደረግ የሚችለው? እሱ ባልተደረገበት ሁኔታ ኢራን በዚህ በኒውክሌር ስምምነት ተስማማች 20 ዓመት የሚለውን ኦኬ በቃ 5 ዓመት ከፍላለሁ፣ እርሶ ደግሞ ዝቅ ይበሉ 5 ዓመት የለም ወደዚሁኑ ደግሞ ፓኪስታን ገብታ እንደ ስለ መድኃኒዓለም በዚህ በኩል አድርጉ ብላ እንደ 15 ዓመት ላይ ተግባቡን ወይ 12 ዓመት ላይ ጥሩ። ከዛስ የሆርሙዝ ሰርጥ ጉዳይስ? ስለዚህ ኢራን በዚህ ጦርነት ውስጥ የሆነ ነገር አተርፋለሁ ብላ ነው የገባችው። ህልውናዋን የማገደችው። የኢራን መንፈሳዊ መሪ በህይወት የሉም፣ ተገለዋል። ከዚህ ጀምረ ኢራን የተቀበለችውን መስዋዕትነት አስበ ታዲያ ይሄንን ከጦርነቱ በፊት ማድረግ አይችሉም ነበር ወይ? ሁሉም በነበረበት በሙሉ አቅማቸው ሀገራቸውም ሳትደበደብ መሪውም በቦታቸው እያሉ ለምን ይሄን ማድረግ አልቻሉም? ስለዚህ እዚህ ጦርነት ውስጥ ለምን ገቡ? ይህንን ታሳቢ ስታደርግ በዚህ ጦርነት ምክንያት አገኘን የሚሉት ነገር ከሌለ በምንም ተአምር በጣም አስቂ ነው የሚሆነው። ስለዚህ ምንድን ነው ወደዚህ ጦርነት ሲገቡ ኢራኖች ብዙ ነገር ፈልገዋል። ከነሱ ውስጥ አንዱ ዳግም እስራኤልና አሜሪካ ወደ ኢራን ዘመቻ እንደማያደርጉና አጠቃላይ የማዕቀቡ እንዲነሳላቸው ነው። በሚሳኤል ጉዳይ ካልተነጋገሩ በተጋትሎ ተራዳው ላይም ምንም አይነት ድርድር ማድረግና መስማማት ሳይችሉ ይሄ እንዴት እውን ሊሆን ይችላል? ይሄ ትልቁ ጥያቄ ነው። ስለዚህ አሁንም የሁለቱ ሀገር ተወያዮች ወደ ኢስላማባድ ይመለሳሉ ይላል። ወደ ኢስላማባድ ሲመለሱ ዛሬ እንግዲህ አንደኛው ቀን እያለቀ ነው። በሁለት ቀን ያሉት ነገ የግድ ይደረጋል ብለን እናስባለን እና አሁንም ተገናኙ። ስለዚህ ምን በየትኛው ነጥብ ላይ ሆርሙዝ ሰርጥን ነፃ የማያደርግ ምንም አይነት ስምምነት ተቀባይነት? ለምሳሌ ኢራኖች ይህን ድርድር ሲያደርጉ ወደባቸው ታግዶ ነው። ምንም አይነት የኢኮኖሚ እንቅስቃሴ በባህር በኩል አያደርጉም። በአየር በኩልም የሚያደርጉት እንቅስቃሴ ሊኖር አይችልም። ስለዚህ እንዴት ነው የሚሆኑት?
ይሄ ከበባ ባለበት ሁኔታ ኢራኖች ስንት ቀን መደራደር ያስፈልጋቸዋል በኢስላማባድ? ስለዚህ እውነቱን ለመናገር የሚያስኬድ አይደለም። በኢስላማባዱ ስምምነት አሁን የኒኩሌር ጉዳይ ብቻ አይደለም ጉዳዩ። አንገብጋቢው ነገር የዚህ የሆርሙዝ ሰርጥ ጉዳይ ነው። የሆርሙዝ ሰርጥ ጉዳይ ላይ ደግሞ ኢራኖች በዚህ በጦርነት አማካኝነት በዚህ ሁሉ መስዋዕትነት ውስጥ አንድ ያገኘነው ፍሬ ነው ብለው ሊያስቡ ይችላሉ። ደግሞም ነው። ይህንንም መልቀቅ ካለባቸው እንደገና ደግሞ ዳግም ውጊያ እንደማይደረግባቸው ዋስትና ለማግኘት የሚያስችላቸውን የተጋትሎ ተራዳ የሚባለውን የሚሳኤል ክምችታቸውንና የቴክኖሎጂ ካፓቢሊቲያቸውን በተመለከተ ገደብ እንዲጣልባቸው ወይም እንዳይጣልባቸው ለመደራደር ፈቃደኛ ሆነው ተደራድረው በሱ ላይ የሚደርሱ በስምምነት በማይኖርበት ሁኔታ ጦርነት መልሶ እንደማይደረግባቸው ዋስትና እንዴት ነው ማግኘት የሚችሉት? ዋስትናስ እንዴት ሊሰጣቸው ይችላል? ስለዚህ ይሄ ዋስትና እንዲሰጣቸውና እንዲረጋገጥ ኢራኖች ማስገደጃ አቅም ብለው የያዙት ሆርሙዝ ሰርጥ ነው። ሆርሙዝ ሰርጥን መያዛቸውን በመቀጠል ነው የሚፈልጉትን ነገር ማድረግ የሚችሉት የትኛው ይበልጣል የሚለውን። ስለዚህ እንደዚህ አይነት ነገሮች በውይይት መፍትሄ ማድረግ ካለባቸው ረጅም ጊዜ ያስፈልገዋል እንጂ በምንም ተአምር ኢስላማባድ በዓለም ፖለቲካ ማፕ ላይ ለመጀመሪያ ጊዜ የታየችበትን እድል ለማጽናት ካልሆነ በስተቀረ ይሄ ከመንቦጃቦጅ በስተቀረ ምንም እኔ ፋይዳ አለው ብሎ ማሰብ አይቻልም። ባለፈውም የተደረገውን ነገር አይተሃል። እና እዚህ ላይ ቆመው ሰላም ደጃፍ ላይ ነች ነው የሚሉት ዶናልድ ትራምፕ። እና ሪሊ አስቸጋሪ ነው። ዓለም አሁን ለምሳሌ በቀጥታ ብንመለከት የሆርሙዝ ሰርጥን ብንወስደው የሆርሙዝ ሰርጥ በእርግጥስ የኢራን ሀብት ብቻ ነው ወይ? ኢራን እንደፈቀደች የምትወስንበት ነው ወይ? ያው ካሁን ቅድም አንተ ዘርዝረዋል፣ ዓለም ይጠቀምበት የነበረ ነው። ይሁን እንጂ 350 ኪሎ ሜትር ርቀት ላይ ያንተ ከሆነ በዛ 350 ኪሎ ሜትር ርቀት ውስጥ ብዙ ሀገራቶች የሉም ወይ? የእነሱስ የነጻነት መንገድ አይደለም ወይ? እና እነዚህስ ሀገራቶች እንዴት ዝም ሊሉ ይችላሉ? እነሆ ትንሣኤ የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅቷል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታቸውን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት ይሄ በጣም ጠባብ የሆነ የውሃ መተላለፊያ ነው። በኢራንና በኦማን መካከል የሚገኝ ነው። የዓለም የነዳጅና የዘይት ማስተላለፊያ ነው። የሌሎች ሸቀጦችም መርከቦች ይተላለፉበታል። ነገር ግን በነዳጅና ዘይት ደረጃ 20 በመቶ የዓለማችን የነዳጅ ምርቶች፣ የዘይት ምርቶች፣ የጋዝ ምርቶች በዛ በኩል ይተላለፋሉ፣ ወይም በቀን 20 ሚሊዮን በርሜል። ስለዚህ አሁን ኢራን ይህንን የኔ ነው ብላ ወይም እንደ ራሷ ወይም በቁጥጥሯ ስራ አድርጋ በሚሊትሪ ኃይሏ በቁጥጥሯ ስራ አድርጋ አስገብርበታለሁ የሚል አቋም
የያዘችው ከአጠቃላይ የጦርነቱ እሳቤ የሚመነጭ ነው እና ይህን ጦርነት ለማስቀረት አልቻለችም ኢራን ይህን ጦርነት ለዚህ ጦርነት የዳረጋት የኒክሌሯ የሚሳኤሏና ይሄ የተጋትሮ እነ ሄዝቦላና ሐማስን እነ ሐውቲንና እንዲሁም ኢራቅ ውስጥ ያሉ የተለያዩ ደጋፊ ሚሊሻዎቿን በእሷ ስም እንዲንቀሳቀሱና በተለያዩ ሀገሮች ስር ሆነው የኢራንን ርዕዮተ ዓለም መሰረት አድርገው ኢራን ጠላት ያለችውን ሀገር እንዲወጉ ያዘጋጀቻቸው ኃይሎችን ከነዚህ ኃይሎች ጋር ያለሽን ግንኙነት አቁሚ እና የምታደርጊውን እርዳታ ይቋረጥ የሚል መሰረታዊ ጥያቄ አለ። ይሄ ጥያቄ በተለይ ለእስራኤል በጣም የሚያሳስባት ነው። ምክንያቱም ሄዝቦላ ከሊባኖስ ሆነ የሚወጋት ነው። የሊባኖስ መንግስት እኛ አይመለከተንም የውጊያ እያለ እኛን የሚመለከተን ጉዳይ የለም እያለ ሄዝቦላ ግን ከኢራን ጋር ይዋጋል ማነው ከእስራኤል ጋር ቤዚካሊ ሄዝቦላ ለታማኝነቱ ለቴህራን ነው። የየመን ሁቲዎችም የተወሰነ ሚሳኤል ተኩሰዋል እና በማይታወቅ ጊዜ የበቀል እርምጃ ሊወሰድባቸው ይችላል። ስለዚህ የመናውያን የዚህ ውጊያ ሰለባ ይሆናሉ። ይሄንን ኢራን የምታምነው እንዳላት ርዕዮተ ዓለም እይታ አንድ ነው። ተነጣጥለው የሚታዩ አይደሉም። ስለዚህ ቤዚካሊ ኢራን ሊባኖስ የኔ ናት ነው የምትለው። ለሊባኖስ ደህንነት እቆማለሁ ነው የምትለው። ግን ሊባኖስ ወደ ውስጧ ስትገባ ሊባኖሳውያን የተለያዩ ናቸው። ስለዚህ ይሄ በጣም ስር ነቀል የሆነ በጣም አስቸጋሪ ጉዳይ ነው። ስለዚህ ኢራኖች ከዚህ ሁሉ መስዋዕትነት በኋላ ይሄን መቶ አይችሉም። ይሄን ደግሞ ትተው እስከዛሬ 47 ዓመት የቀጠለው የኢራን እስላማዊ ሪፐብሊክ ይቀጥላል ማለት አይቻልም። የተቀመጠለት የተቋቋመለት የሚኖርለት ዓላማ የተጋትሮ ተራዳው ነው። ይሄ ብዙ ቦታ የሚሸፍንና የሚቀጥል የእስላማዊት ኢራን መነሳሳት መሰረት ነው። ስለዚህ በግልጽ አስቀምጣለች። ይሄ የተለያየ አድርጋችሁ አታቀርቡ፣ አንድ ወጥነን ነው በሚል የሰጠችው። ይሄን ጉዳይ ነው ኢስላማባድ ውስጥ ጀምረው መጨረስ የሚችሉት። ወደ ሚሳኤሉ ስትመጣም እንደምታውቀው ነው። አሁን እስራኤል ብቻ አይደለችም ይሄን ሚሳኤል ካፓቢሊቲው ይቀነስልኝ የምትለው። ብዙ ጊዜ እንግዲህ ገና አላስቀመጡትም በይፋ ግን ብዙ ጊዜ የሚነሳው ከ1200 ኪሎ ሜትር መቼዎች ጀምሮ መወገድ አለባቸው ነው እና እንደዚህ ደግሞ የምርት ብዛቱ ክምችቱም እንደዚሁ መወገድ አለበት ነው። መቀነስ እዛ ላይ ገደብ መቀመጥ አለበት የሚል ነው። እዚህ ላይ ደግሞ ኢራን ሰልፍ ዲፌንስ ራሴን የምከላከልበት ጋሻዬ ነው የሚለው የሚሳኤል አቋሟ። ይሄ የእስራኤል አቋም በሙሉ የሰላጤዎቹ አቋም ነው። ምክንያቱም እስካሁን ድረስ እነሱ ሲደበደቡበት የቆዩት ባይገርምህ በረጅም ርቀት አይደለም፣ በመካከለኛ ርቀትና በአጭር ርቀት ሚሳኤል የምትመታቸው። እሱ ደግሞ ገና በሺዎች የሚቆጠሩ አላት ነው የሚለው። እነዚህ ሁለቱ ላይ ድርድር እንዲደረግ ፈቃደኛ አይደለችም። አሁን የምናወራው ባለፈው ምንድነው ኢስላማባድ ላይ የሚነግሩን የኒውክሌርን ጉዳይ ነው። በኒውክሌሩ ጉዳይ እንኳ መስማማት አልቻሉም። ኢራን ኒውክሌር ማበልጸግ ተፈጥሯዊ መብቴ ነው አላቆምም ነው የምትለው። አሁን የሰጠች ኮምፕሮማይዝ ለ5 ዓመት ካላችሁ እሺ ለ5 ዓመት ያህል ላላበልጽግ እችላለሁ ነው። ይሄ ማለት እንደ ተቋም ግን ማንሰራራት እችላለሁ፣ የፈረሰውን ማነጽ እችላለሁ፣ ወይም አዳዲስ የኒውክሌር ማበልጸጊያዎች ማቋቋም እችላለሁ። ለምን ከ5 ዓመት በኋላ ለመጀመሪያው ሰላማዊ ግንባታ የሚል ነው። ይሄ ከጀርባው የኒውክሌር መሰረተ ልማቷን እንድትቀጥል እድል ይሰጣታል ማለት ነው። እንዲህ አይነት አስቸጋሪና ጥልፍልፍና ቁልፍልፍ ነው የጦርነት አንዱ ዓላማ። ከዚህ ይሄኛው ቢቀርብኝና አሜን ብዬ ብኖር የሚል ለውጥ ማምጣት አለበት። ጦርነት መፍትሄ የሚሆነው አሸናፊና ተሸናፊ ሲኖረው ነው። ስለዚህ አሁን ሮም ላይ ምንድነው ኢስላማባድ ላይ ባየነው አሸናፊና ተሸናፊው አይለይም እና ሁለቱም እንደ ሽሮ ነው የሚንተከተኩት። አየህ። ስለዚህ ማነው ይሄ ጦርነት እውነቱን ለመነጋገር ከመቀጠል ውጭ አማራጭ የለውም። ምክንያቱም የግድ
የግድ በአደባባይ እንኳ ባይሆን በውስጥ መሸነፉንና ከዚህ የበለጠ ጉዳት መቀበል እንደማይችል የሚያምን ወገን ሲፈጠር ነው መፍትሄ ሊመጣ የሚችለው። ስለዚህ አሁን ባለው ሁኔታ የሆርሙዝ ሰርጥ እንደነበር የመሆን እድሉ ይሄ ጦርነት አሁን ባለው ሁሉም ቆስላቸውን ደግሞ አጠገገው የደረሰባቸውን የተለያየ ዓለም አቀፋዊ ጫና የነዳጅ ምናምን አገግመው ተመልሰው ለመምጣት ወደ ጦርነት ቢያስቡ ጊዜያዊ ፋታ ለመውሰድ ካልሆነ በስተቀር ይህ ጦርነት መዘዙ አይቆምም። ስለዚህ ይህ ጦርነት እውነቱን ለመናገር በእኔ አስተያየት ከጠየቀኝ ለሰላም ቀኑ አልደረሰም። ከዶናልድ ትራምፕ በጣም የተለየ አመለካከት ነው ያለኝ። ሰላም ደጃፍ ቆሟል ማለታቸው በእውነት አንዳንድ ቀን ዶናልድ ትራምፕ እንደዚህ አይነት ስሜት ስለሚሰማቸው ካልሆነ በስተቀር ሰላም ከቶ የታለች በሚል ጥያቄ ነው የምናልፈውኛ። ዓለም በእርግጥም ሰላም ከቶ የታለች የሚለው ነው የሚያስማማው። ምክንያቱም አሁን ከታገደ በኋላ እንኳን የተወሰኑ መርከቦች አምልጠው ወጥተዋል የሚል ሐሳብ አለ። አይ በፍጹም አምልጦ የወጣ መርከብ የለም የሚል አለ። ይህንንም ደግሞ ቻይና ተቃውማለች። እንግዲህ እነዚህ ነገሮች ደግሞ ስታይ አንድ ነገር ልጨምርና ልዝጋው ኢሳያስ። እሺ፣ ቻይናው ፕሬዚደንት ሺን ከስፔኑ ጠቅላይ ሚኒስትር ፔድሮ ጋር ቤጂንግ ውስጥ ተገናኝተው ተነጋግረዋል። ስፔን በተለይ በራሷ ምክንያት የአይሁዳውያን ታሪክ በተለይ ሴፋሬዲክ ጁ የሚባለው ትልቁ የአይሁዳውያን አንድ ብዙ ታሪክ ያለው እንግዲህ ስፔን ነው እና ስፔን አሁን በቋሚነት በሚታየ ሁኔታ ካለፉት 2 ዓመታት ወዲህ በጣም ጸረ እስራኤል የሆነ አቋሟ እየበረታና እየገፋ የመጣ ሀገር ነች እና በግንባር አስተባባሪ ሆና ብዙ እርምጃዎች ወሰነ። ከዚህ አንጻርም እስራኤል ዲፕሎማሲያዊ ግንኙነትን እስከ ማቋረጥ የሚደርስ ሁኔታ ውስጥ ትገኛለች ከስፔን ጋር። አሁንም በዚህ ወቅትም የስፔኑ ጠቅላይ ሚኒስትር ፔድሮ ቻይና ነበሩ። እዛ እንግዲህ ንግግሩም በዚህ ላይ ያተኮረ ነበረ። የቻይናው ፕሬዚደንት ምንድነው ያሉት? ዓለማችን ወደ ጫካ ሕግ ወርዳለች፣ ጉዳዮቻቸውን በኃይልና በጥሬ ጉልበት የሚያስፈጽሙ አውሬዎች ተፈጥረዋል ብለዋል እና ትግላችን ሕግና ሕጋዊነትን ለመመለስ ነው በማለት አሸሙረዋል። ይሄን ሲሉ ግን እንግዲህ እንደምታውቀው በዚህ ጦርነት እሳቸውም አሁን ኢራን ለያዘችው የበረታ አቋም የቻይና አስተዋጽኦም እየተጠቀሰ ነው። የቦሊስቲክ ሚሳይል ምርቶቿ ቁልፍ የሆኑ ኮምፖነንትስን በጦርነቱ ባለፈው በሰኔ የወደሙትን በአፋጣኝ በማቅረብ የኢራን የሚሳይል ምርት እንዲፋጠን ማድረግ ማስቻል ብቻ ሳይሆን አሁን አዲስ የወጣው መረጃ የሚያሳየው ደግሞ ከዚህ በፊት ከራሽያ ነበረ የሳተላይት አገልግሎት ታገኛለች የሚባለው፣ አሁን ደግሞ የቻይና ሳተላይቶች የአሜሪካንን የሚሊተሪ እሴቶች በመካከለኛው ምስራቅ ያሉትን በመመረጅ ፎቶግራፍ በማንሳት እንግዲህ ፎቶግራፍ ሲባል ትንተና አለው። ሳተላይቶች የሚያነሱ ፎቶግራፍ በሴንቲሜትር ደረጃ ይተነተናል። ርቀቱ ኤቭሪቲንግ ተደርጎ ነው የሚሰጠው እና በዚህ ደረጃ ትልቅ ሚና እየተጫወተች መሆኗን ፋይናንሽል ታይምስ ዘገባ ይዞ ወጥቷል። እንደሰማው ደግሞ በሲኤንኤን በስፋት ተመዘገበና ቻይና ያስተባበለችው ዶናልድ ትራምፕ 50 በመቶ ታሪፍ ይጥላሉ ያሉበት የአውሮፕላን ምንድነው ጸረ ሚሳይል እና ጸረ አውሮፕላን መሳሪያዎችን ወደ ኢራን እየላከች ነው የሚል ነው ያለው። ስለዚህ በግልጽ በምናየው ሁኔታ ይህ ጦርነት ኢራን ለመጀመሪያ ጊዜ ይሄ በእውነቱን ለመናገር ባለፈው የሰኔ ወር ጦርነት ያልታየ ነው። አሁን ግን በዚህም ተባለ በዚያ በሐሳብም ሆነ
ለምሳሌ የተለያዩ ወታደራዊ ቁሳቁሶች ድጋፍ ከማድረግ ባሻገር በምክር ደረጃም የቤጂንግና የሞስኮ ተሳትፎ የማያከራክር ሆኗል። ዓለም እንግዲህ ነገሮች ከመቼውም ጊዜ በላይ እየተወሳሰቡ ነው ያሉት። አጠቃላይ ዜናዎቹን እየተከታተልን እናቀርባለን። ለአሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን። እነሆ ትንሣኤ የዱባዩ ዱካም ሬስቶራንት ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ እንኳን ለትንሣኤ በዓል በሰላም በጤና ደረሳችሁ እያለን መልካም ምኞቱን ይገልጻል። ዱካም ሬስቶራንት በዚህ ታላቅ በዓል ሀገረኛውን ድንቅ የባህል ድባብ ተላብሶ ተሞሽሮ ደንበኞችን ለማስተናገድ ተዘጋጅቷል። ደንበኛ ንጉሥ ነው። በዱባይ ምድር ከሀገራችን ሰንጋ እያስመጣና እያሳረደ የምግብ ምርጫችን ጣዕማችንና ባህላችን የሆነውን ጥሬ ሥጋ እንዲህ እንደሚያዩት አይኖም ሆዶንም በሚያጠግብ በሚያረካ መልኩ አዘጋጅቷል። ጮማ ከብሩንዶ፣ ጥሬ ከጥብስ ከክትፎ አማርጠው የልብ አድርስ ከሆነ ቀልጣፋ መስተንግዶ ጋር እኛ ጋር ደስ ይበሎች። ማወራረጃውና የምንታወቅበት በንጹሕ ማር የሚጠመቅ ብርዛችን ይጠብቀውታል። የራሱ በቂ የመኪና ማቆሚያ ቦታ ያለው የተንጣለለ ግቢ ውስጥ የሚገኝ በልዩ ቪአይፒ ክፍሎች ጭምር በተሟላው ዱካም ሬስቶራንት ቤተሰቦች፣ ባልንጀሮች፣ የሥራ ባልደረቦችና ወዳጆች ደስታችሁን አሳልፉ ይለዎታል። ዱካም ሬስቶራንት አድራሻ ቁጥር 1 አልበረሃ፣ ቁጥር 2 አቡሄድ ከሴንቸሪ ሞል ፊት ለፊት። መልካም የትንሣኤ በዓል ይሁንላችሁ። የዱባዩ ዱካም ሬስቶራንት